ሰላም። ዛሬ በኢትዮጵያ ውስጥ በአሁኑ ወቅት እየተካሄደ ስላለው አንድ ግዙፍ የኢኮኖሚ ለውጥ ጥልቅ ማብራሪያ ይዘን ቀርበናል። እንግዲህ ይሄ ለውጥ ሙሉ በሙሉ በወርቅ ላይ ያተኮረ ነው። የአገሪቱን የወደፊት ገጽታ ሙሉ በሙሉ ሊቀየር የሚችል አቅምም አለው። እስቲ መጀመሪያ ይህን ቁጥር ብቻውን እንመልከተው። 2.05 ቢሊዮን ዶላር። በቃ ይሄ ቁጥር ብቻውን ብዙ ታሪክ ይናገራል። ታዲያ ይሄ ምንድን ነው? ይሄ ገንዘብ ኢትዮጵያ በአንድ የበጀት ዓመት ውስጥ እሱም ገና ሳይጠናቀቅ በ10 ወራት ብቻ ከወርቅ ዘርፍ ያገኘችው ገቢ ነው። አዎ ልክ ነው፣ በ10 ወራት ውስጥ ብቻ። ይሄ የሚያሳየው የቅርብ ጊዜው እድገት ምን ያህል ግዙፍና ፈጣን እንደሆነ ነው። እሺ፣ ይህ ሁሉ ገቢ በድንገት ከየት መጣ? እንዴት ሊሆን ቻለ? በቃ እንደው በአጋጣሚ የተከሰተ ነገር አይደለም። በርካታ ግዙፍ የማዕድን ፕሮጀክቶች ወደ ምርት መግባት መጀመራቸውና በመንግስት የተደረጉ ማሻሻያዎች ያስገኙት ውጤት ነው። እዚህ ጋር እንደምናየው በኢትዮጵያዊ የወርቅ ምርት ውስጥ ትልቅ ሚና የሚጫወቱ የኢንዱስትሪ ፕሮጀክቶች አሉ። ለገደምቢና ሰገሌ አሁን ምርት ላይ ናቸው። ግን ደግሞ እንደ ኩርሙክ እና ቱሉ ካፕ ያሉ እጅግ በጣም ግዙፍ ፕሮጀክቶች ገና በግንባታ ላይ ናቸው። እነዚህ ሲጠናቀቁ ምርቱን አሁን ካለው ላይ በከፍተኛ ደረጃ እንደሚያሳድጉት ምንም ጥርጥር የለውም። ግን የሚገርመው እነዚህ ትልቅ ማዕድናት የታሪኩ አንድ አካል ብቻ መሆናቸው ነው። እዚህ ላይ ነው የሚገርመው ነገር የሚመጣው። የኢትዮጵያ የወርቅ ምርት ትልቁ ድርሻ የሚመጣው ከነዚህ ግዙፍ ኢንዱስትሪያሊ ፕሮጀክቶች አይደለም። እውነተኛው የኢኮኖሚ አንቀሳቃሽ ኃይል ሰፊው የባህላዊ ወርቅ አምራቾች ማረፍ ነው። እና ይሄ በቁጥር ሲገለጽ ምን ያህል እንደሆነ ልንገራችሁ። ከ1.5 ሚሊዮን በላይ ዜጎች በባህላዊ ማዕድን ዘርፍ ተሰማርተው ኑሯቸውን ይመራሉ። ይህንን ቁጥር በትልልቅ ማዕድናት ውስጥ ከተፈጠረው ወደ 5,000 ከሚጠጋው የሥራ ዕድል ጋር ስናነጻጸረው ልዩነቱ በጣም ግልጽና እጅግ በጣም ከፍተኛ ነው። እንግዲህ ይሄ ሁሉ ምርት መጨመር ኢትዮጵያን በአፍሪካ ደረጃ የት ያደረሳት ነው? እስቲ አብረን እንይ። ምክንያቱም ጉዳዩ የቁጥር ብቻ ሳይሆን የደረጃም ነውና። እስካሁን ድረስ እውነታው ይሄ ነበር። በታሪክ ስንመለከት ኢትዮጵያ በአፍሪካ የወርቅ ዘርፍ ውስጥ ከዋና ተዋናዮች ተርታ ተቆጥራ አታውቅም ነበር። በቀላሉ ከታላላቆቹ መካከል አልነበረችም። ግን ዕቅዱ ይህንን ሙሉ በሙሉ መቀየር ነው። ይህ ሰንጠረዥ የሀገሪቱን ታላቅ ምኞት በሚገባ ያሳያል። አሁን ያለውን ምርቱ ተመልከቱ እና በ2028 ደግሞ የት እንደሚደርስ አስቡት። እንደ ኩርሙኬን እና ቱሉ ካፕ ያሉ ፕሮጀክቶች ሙሉ በሙሉ ሥራ ሲጀምሩ ምርቱ ሊቀርብ እንደሚችል መልኩ እጥፍ ሊሆን ነው። ስለዚህ ሀገራዊ ግቡ ግልጽ ነው፣ ከቁጥር በላይ ነው። የምርት ቁጥሮችን ወደ አንድ ኃይለኛ ጂኦፖለቲካዊ እና ኢኮኖሚያዊ ግብ በመቀየር ከአህጉሪቱ ታላላቅ አምራቾች አንዷ መሆን። እሺ፣ አሁን ደግሞ ወደ አንድ በጣም አነጋጋሪና ግዙፍ ቁጥር እንምጣ። ስለ ኢትዮጵያ የወርቅ አቅም ሲወራ ስለ 7 ትሪሊዮን ዶላር ሰምቶ ይሆናል። እስቲ እውነታው ምን እንደሆነ እንፈትሽ። ጥያቄው ይሄ ነው፣ በየቦታው ሲነገር የነበረው። በእርግጥ ኢትዮጵያ 7 ትሪሊዮን ዶላር የሚያወጣው ወርቅ አላት ወይ? እስቲ እውነታው ምን እንደሆነ እንመርምር። ይህን ቁጥር ለመረዳት ከዓለም አቀፉ ገበያ ጋር አናናጽረው። መላው ዓለም በአንድ ዓመት ውስጥ የሚያመርተው ወርቅ በሙሉ ዋጋው 300 ቢሊዮን ዶላር ገደማ ብቻ ነው። ስለዚህ 7 ትሪሊዮን የሚለው ቁጥር ከየት መጣ? እጅግ በጣም የተጋነነ ነው። በሌላ አገላለጽ ለማስቀመጥ ይሄ 7 ትሪሊዮን ዶላር የሚባለው የኢትዮጵያን አጠቃላይ የሀገር ውስጥ ምርት በ35 እጥፍ ይበልጠዋል። በቃ ማይታሰብ ቁጥር ነው። ስለዚህ ይሄ የይገባኛ ጥያቄ ከእውነታው በጣም የራቀ ነው። ስለዚህ ከግነት ወጥተን ወደ እውነታው ስንመጣ የምናገኘው ቁጥር ይሄንን በዓመት ከ3 እስከ 5 ቢሊዮን ዶላር። ይሄ ራሱ እኮ ለአገሪቱ ትልቅ ለውጥ የሚያመጣ በጣም ትልቅና ሊደረስበት የሚችል ስኬት ነው። እንግዲህ ከቁጥሮቹ ጀርባ ያለውን እውነተኛ ታሪክ እንመልከት። የወርቅ እውነተኛ ዋጋ ምንድን ነው? ጥቅሙና ጉዳቱን እናመዛዝን። በእነዚህ ቢሊዮኖች ምን መስራት ይቻላል? በጣም ብዙ ነገር። አንደኛ፣ አሳሳቢ የሆነውን የውጭ ምንዛሬ እጥረቱን በእጅጉ ያቃልላል። የሀገርን ዕዳ ለመክፈል ይረዳል። እንደ መድኃኒትና ነዳጅ ያሉ ወሳኝ ግብዓቶችን ለማስገባት ያስችላል። ከሁሉም በላይ ደግሞ በሚሊዮኖች ለሚቆጠሩ ዜጎች የሥራ ዕድል ይፈጥራል። ግን ደግሞ ሳንቲም ሁለት ገጽታ አለው አይደል? ከባድ ስጋቶችም አሉ። ለምሳሌ እንደ ሜርኩሪና ሲያናይድ ባሉ ኬሚካሎች የሚከሰት ከባድ የአካባቢ ብክለት፣ ለማዕደን ሲባል ሕዝብ ከመሬቱ የሚፈናቀልበት ሁኔታም ሊኖር ይችላል። እንዲሁም የኮንትሮባንድና የሕገወጥ ማዕድን ችግሮችም አሉ። ይህ ሁሉ በጥንቃቄ መያዝ ያለበት ጉዳይ ነው። እና በማጠቃለያው የምንተው ጥያቄ ይሄንን ነው። ኢትዮጵያ በዓለም መድረክ ላይ እንደ ወርቅ አምራች ኃያል ሀገር ስትታይ ይህንን የማዕድን ሀብት ወደ እውነተኛና ዘላላቂ የሀገራዊ ብልጽግና መቀየር ትችል ይሆን? ጊዜ የሚመልሰው
ትልቁ ጥያቄ ይህ